እሷን እያያችሁ ከሆነ ላይቭ እየሰራች ነው። በዛ ላይ ደግሞ እዛ ቁርአን እየቀራች ነው ማለት ነው። ስለዚህ ግዴታ ካሜራ ላይ እያፈጠጣችሁ አይደለም የምትሰሩት። ሌላ ስራ ካላችሁ ሌላ ስራ እየሰራችሁ ላይቭ ሌላ ፕላትፎርሙ ላይ የሚሰሩበት ታሌንት ካላችሁ ብዙ ሰው አልነግራችሁም። ይሄንን ታሌንት ካላችሁ ታሌንታችሁን እያሳያችሁ የምትሰሩበት አማራጭ አለ። እሱም ሮኬት ቀይርና ማለት ነው። ትንሽ ከከፈተ በኋላ እንደዚህ ይከፍታል ማለት ነው። ይሄው ከላይ እንኳን ወደ ጊዜው የኦንላይን ነው። በዚህ ሰዓት ብዙ ሰው ስልኩን ተጠቅሞ ብዙ የኦንላይን ስራ እየሰራ ነው። ብዙ ገቢ እያገኘ ነው። ቋሚ ገቢና እንደዛውም ደግሞ ሌላ ስራ ካለ ከስራው አጠገብ ብዙ ስራዎችን እየሰራ ነው። እኔም በዚህ ዩቲዩብ ቻናል ብዙ አፖችን አስተዋውቂያለሁ ወይ ደግሞ ቪዲዮ ሰርቻለሁ ማለት ነው። እናንተም ደግሞ እሱም ቪዲዮ አይታችሁ ብዙ አፖችን ጀምራችኋል። ዛሬም ከአፑ ከተጀመረ 4 ዓመት የሆነ አፕ እና ወደኛ ሀገር ደግሞ ከመጣ ወደ 3 ዓመትና ከዛ በላይ የሆነና ብዙ ሰዎች ደግሞ ፕላትፎርሙን ተጠቅሞ መኪና የገዙበት ቤት የገዙበትና ብዙ ብር የሰሩበት አፕ እሱን ነው ዛሬ አፕዴትም ስለተደረገ ስለሱ ፕላትፎርም ነው ማለት ነው የምነግራችሁ። እንደዛውም ደግሞ ከቲክቶክ እና ከቴሌግራም ማስታወቂያ አይታችሁ የመጣችሁ ደግሞ እንዴት በቀላሉ ፕላትፎርሙን እንደምትጀምሩ ለዛ ደግሞ መረዳችሁ ዌብሳይት ስላለ እሱ ዌብሳይት በመጠቀም እንዴት እንደምትጀምሩ ሙሉ ስቴፑን አሳያችኋለሁ ማለት ነው። ከሱ በፊት እስቲ ስለ ፕላትፎርሙ ምን እንሰራለን እንዴት እንሰራለን ለምትሉ ማለት ነው ልንገራችሁ። የመጀመሪያ ሆስት ሆናችሁ ነው የምትሰሩ። ሆስት ሆናችሁ ሴቶች ለምሳሌ ላይቭ ሆናችሁ ነው ላይቭ ነው የምትሰሩ። ሴቶች ላይቭ ትገባላችሁ ማለት ነው። ወንዶች ደግሞ ፓርቲ ላይ ነው የሚሰሩ። ለምሳሌ እሷን እያያችሁ ከሆነ ላይቭ እየሰራች ነው። በዛ ላይ ደግሞ እዛ ቁርአን እየቀራች ነው ማለት ነው። ስለዚህ ግዴታ ካሜራ ላይ እያፈጠጣችሁ አይደለም የምትሰሩት። ሌላ ስራ ካላችሁ ሌላ ስራ እየሰራችሁ ላይቭ መስራት የምትችሉበት አማራጭ ነው ማለት ነው። ላይቭ ላይ ሆናችሁ ደግሞ ለሳምንት የምቆይ ወይ ደግሞ ለ3 ቀን የምቆይ 10,000 ወይ ደግሞ $1,000 ወይ $1 ወይ ደግሞ 20,000 ወይ ደግሞ $2 ነው የምታገኙ። እሱ በየሀገራችሁ ነው ይለያያል ማለት ነው። ከሳምንት በኋላ ደግሞ 1,000 ነው የሚሆነው። ከዛ ደግሞ ፓርቲ ላይ ደግሞ ተጨማሪ ታገኛላችሁ ማለት ነው። ሌላ ፕላትፎርሙ ላይ የሚሰሩበት ታሌንት ካላችሁ ብዙ ሰው አልነግራችሁም። ይሄንን ታሌንት ካላችሁ ታሌንታችሁን እያሳያችሁ የሚሰሩበት አማራጭ አለ። እሱም ሮኬት ውስጥ ኤሳዶል ነው የሚባለው። ሮኬት ውስጥ ለወንዶች ነው። ስታር ውስጥ ኤሳዶል ደግሞ ለሴቶች ነው ማለት ነው። ይኸው እዚህ ጋር እንደምታዩት አሁን ለምሳሌ እሱ ምንድነው ማለት ነው ስታር ውስጥ ነው ማለት ነው። እሱ ስታር ውስጥ ነው። ስታር ውስጥ ስለሆነ ላይቭ ላይ ተቀምጦ ያገኛል ማለት ነው። ስታር ውስጥ ደግሞ ስትሆኑ ከፍ ያለ ነው እሱ ብዙ አሪፍ ነው የሚያገኘው ማለት ነው። ለምሳሌ ሮኬት ውስጥ ስትሆኑ ወንዶች ማለት ነው በወር እስከ $40 የሚሰሩበት ወይ ደግሞ እስከ 400,000 የሚሰሩበት ነው። ሴቶች ደግሞ እስከ $300 የሚሰሩበት ነው ማለት ነው። ስለዚህ በጣም አሪፍ ነው ማለት ነው። ኤሳዶል እና ሮኬት ውስጥ ሆናችሁ ራሱ የምትሰሩ ከዛ ደግሞ ከሱ ደግሞ የተሻለ ስትሆኑ ብዙ ጊፍት ስታገኙ ደግሞ ወደ ስታር ውስጥ ነው የምታደርጉት ማለት ነው። በታሌንታችሁና በምታገኙት ጊፍት እናንተ ወደ ምንድነው የምታልፉት ማለት ነው። ስታር ውስጥ ነው። አሁን ለምሳሌ እሱ ስታር ውስጥ ነው ብያችኋለሁ። በጣም አሪፍ ገቢ ነው የማይገኘው ማለት ነው። እሱ በቀን ራሱ እስከ በቀን ወይ ደግሞ በሳምንት እስከ $100 እስከ $200 ሊያገኝ ይችላል ማለት ነው በዚህ ብቻ ማለት ነው። ስለዚህ በጣም አሪፍ የምትሰራበት አፕ ነው ይሄ በታሌንት ደግሞ ማለት ነው። ስለዚህ ሁላችሁም በታሌንታችሁ መስራት ትችላላችሁ ማለት ነው። ሌላ ገቢ የምታገኙበት ፓርቲ ነው። ፓርቲ ደግሞ ፓርቲ ላይ ተቀምጣችሁ ማለት ነው። እንደዚህ ፓርቲ ላይ ተቀምጣችሁ ለወንዶች እና ለሴቶች ነው። ለሴቶች 1,600 ለወንዶች ደግሞ 600 ነው የሚሰጠው። ወንዶች 30 ደቂቃ ስትቆዩ ሴቶች ደግሞ 2 ሰዓት ስትቆዩ 1,600 ታገኛላችሁ ማለት ነው። 800 ታገኛላችሁ ማለት ነው። ሌላ ተጨማሪ የምታገኙበት ፓርቲ ላይ ስትሆኑ ማለት ነው። እዚህ ጋር እንደምታዩት ከላይ የሆነች ቦክስ አለች ማለት ነው። እሱን ቦክስ በመሰብሰብ ተጨማሪ ገቢ ታገኛላችሁ ማለት ነው። ትሬጀር ቦክስ ይባላል። እሱን በመሰብሰብ ተጨማሪ በቀን እስከ 400 ኮይን እዛ ውስጥ አለ። እሱን እየከፈታችሁ በ5 ደቂቃ በቀን 400 ኮይን ማለት ነው ከዛ ታገኛላችሁ ማለት ነው። ተጨማሪ የምታገኙበት በዚህ ነው ማለት ነው። ይሄ 1,600 አፕዴት ተደርጎ ነው። በፊት ከሳምንት በኋላ 800 ነበረ። አሁን ግን በቋሚነት 1,600 ነው የምታገኙበት ማለት ነው። ሌላ ተጨማሪ ገቢ የምታገኙበት ደግሞ ኢንቫይት ነው። እዚህ ጋር እንደምታዩት በኢንቫይት $16.8 ነው የምታገኙት። በፊት $14 ነበረ፣ አሁን ተጨምሯል ማለት ነው። በኢንቫይት ብቻ እስከ $16 ልታገኙ ትችላላችሁ። እሱም ደግሞ እዚህ ጋር ሩሉን እንደምታዩት ያ ሰው ማለት ነው ኢንቫይት የምታደርጉ ሰው 1 ሰዓት ላይቭ ከቆየች ሴት ከሆኑ ማለት ነው ላይቭ ከቆየች ለወንድም ይሆናል፣ ግን ወንድ ቀጥታ ላይቭ ስለማይገባ በሴት ብላችሁ አስቡት። ይሄንን 1 ሰዓት ከቆዩ $10 10,000 ፖይንት፣ 3 ሰዓት ከቆዩ 10,000 ወይ ደግሞ $1 እንደዛውም ደግሞ 5 ሰዓት ከቆዩ በሳምንት ውስጥ ማለት ነው ተጨማሪ ደግሞ 10,000 ወይ ደግሞ አሁንም ታገኛላችሁ ማለት ነው። ቀጥሎ ደግሞ
በ7 ቀን ውስጥ 8 ሰዓት ከቆዩ 10 ታገኛላችሁ፣ 10,000 ፖይንት ማለት ነው። ቀጥሎ 12 ሰዓት ከቆዩ በሳምንት ውስጥ ነው እነዚህ 20,000 ፖይንት ወይ ደግሞ $2 ታገኛላችሁ። አንድ ላይ በኢንቫይት ብቻ በሳምንት ውስጥ ከ$6 ልታገኙ ትችላላችሁ። ከዛ ደግሞ ኢንቫይት ያደረጋችሁ ሰው ደግሞ እንደዚህ ጊፍት ሲያገኝ ደግሞ በሱ ጊፍት ልክ ደግሞ ይኸው ከታች እንደምታዩት 1,000 2,000 5,000 የሚል አለ። እንደዛውም ደግሞ 10,000 የሚል አለ። ከዛ እያለ ይቀጥላል ማለት ነው። የሚቀረው ደግሞ እሱ ባገኘ ማለት ነው። እሱ ባገኘ ጊፍት ማለት ነው። እንደዛውም ታገኛላችሁ ማለት ነው። ስለዚህ በኢንቫይት አሪፍ የሚሰራበት ነው ማለት ነው። ስለዚህ ሰዎችን እየጋበዛችሁ ብቻ ጥሩ ነገር መስራት ትችላላችሁ ማለት ነው። ፕላትፎርም ላይ አስቡት። እሺ በሳምንት ማለት ነው አንድ ሰው ብቻ ጋብዛችሁ $6 ወይ ደግሞ 60,000 ፖይንት ካገኛችሁ 2 ሰው ካጋበዛችሁ በሳምንት ውስጥ እስከ 10 ታገኛላችሁ። እሱ ደግሞ በዚህ ሰዓት ላይ ጨምሯል ዶላሩ እንደምታውቁት ወደ 2,000 ብር ወይ ደግሞ ወደ 1,000 ምናምን ብር ትሸጣላችሁ ማለት ነው። ስለዚህ በጣም አሪፍ ታገኛላችሁ ማለት ነው በኢንቫይት ብቻ። ሌላ እንደምታውቁት ኤጀንት ሆናችሁ ሰዎቹን እየመዘገባችሁ ከስራችሁ ቲም እየገነባችሁ መስራት ነው ማለት ነው። ፕላትፎርሙ ላይ በኤጀንት ኮሚሽን በኢንቫይት ታረጋላችሁ። ከዛ ኤጀንት ስር ትመዘግባላችሁ። እነሱ ሰው ደግሞ ጊፍት ሲያገኙ ደግሞ እናንተ ኮሚሽን እያገኛችሁ እንደ ሌሎቹ እንደ መኪና የገዙ እንደ ሌሎቹ ደግሞ የተሻለ ገቢ እያገኛችሁ መስራት ትችላላችሁ ማለት ነው ፕላትፎርሙ ላይ። አሁን ደግሞ ዌብሳይቱን ተጠቅማችሁ እንዴት ፕላትፎርሙን መጀመር እንደምትችሉ ሙሉ ቪዲዮ እዛ ላይ ስላለ ማለት ነው። እንዴት እሱን ተጠቅማችሁ እንደምትጀምሩ ስቴፑን ላሳያችሁ። ከሱ በፊት ግን እስከዛሬ የኔን ቴሌግራም ቻናል ጆይን ያላረጋችሁ ሰዎች ማለት ነው የኔን ቴሌግራም ቻናል ጆይን አድርጉና እዛ ላይም ብዙ ነገሮችን እለቃለሁ፣ ብዙ ቪዲዮዎችን እለቃለሁ። እንደዛውም ደግሞ አዳዲስ አፖች ሲመጡ ቪዲዮ እስከሚሰራ ድረስ እዛ ላይ እለቅ ስለምችል እሱን እንዴት እንደምታገኙ ልንገራችሁ። ቴሌግራማችሁ ላይ ከገባችሁ በኋላ ሰርች ቦታ ላይ ማለት ነው እንደዚህ ዳኒ መልስ ሚዲያ ብላችሁ ትጽፋላችሁ። ይሄው እኔ እንደጻፍኩት ወይ ደግሞ ስክሪን ላይ እንደምታዩት ማለት ነው መጀመሪያ ላይ የሚመጣ ወይ ደግሞ ይሄው 300 ሰብስክራይብ ከዛ በላይ ያለ ማለት ነው። እሱን ነክታችሁ እዛ ውስጥ ገብታችሁ ጆይን ታረጋላችሁ። እኔ እዛ ላይ ከለቀቅኩኝ እናንተ ጋር ቶሎ ይደርሳል ማለት ነው። ዛሬ ስራችንን ለመጀመር ማለት ነው ዌብሳይቱ ያለ ወይ ደግሞ ሊንኩን ያስቀመጥኩት አንደኛ ዲስክሪፕሽን ቦክስ የሚባለው ወይ ደግሞ ከኮመንት ከፍ ብሎ ያለ ወይ ደግሞ ከጽሁፍ እኔን ጽሁፍ የጻፍኩት የዚህ የቪዲዮ ጽሁፍ ላይ እሱን ስትነኩ ዲስክሪፕሽን ቦክስ አለ። እዛ ውስጥ ገብታችሁ ሊንኩን ታገኛላችሁ። ወይ ደግሞ የኮሜንት መጀመሪያ ላይም ሊንኩ አለ። እንደዛውም ደግሞ ቴሌግራም ቻናሌ ላይ ሊንኩ አለ። እሱን ተጠቅማችሁ ስቴፑን ደግሞ እኔን እየተከተላችሁ እናንተም መጀመር ትችላላችሁ። ሊንኩን ነክታችሁ እንደጀመራችሁ ማለት ነው ወይ ደግሞ ሊንኩን እንደነካችሁ እንደዚህ ይከፍታል። መጀመሪያ ላይ በአፋን ኦሮሞ ነው የሚከፍተው። ቋንቋ እንዴት እንቀይራለን የሚለውን ላሳያችሁ። በ4 ቋንቋ ነው የሚሰራ ብያችኋለሁ። እዚህ ጋር አፋን ኦሮሞ ላይ ነው ያለ የኦሮሚያ ባንዲራ ሲሆን ማለት ነው። የኢትዮጵያ ባንዲራ ላይ ስታረጉ ደግሞ ወደ አማርኛ ይቀየራል። እዚህ ጋር ደግሞ ይሄው ወደ ትግርኛ ደግሞ መቀየር የምትፈልጉ ሰዎች ወይ ደግሞ በትግርኛ ቪዲዮን እያያችሁ መጀመር ለምትፈልጉ ደግሞ እዛ ጋር እሱን ነክታችሁ መጀመር ትችላላችሁ። እዚህ ጋር ደግሞ በእንግሊዘኛ ይሆንልኝ ካላችሁ ደግሞ እሱን ተጠቅማችሁ መስራት ትችላላችሁ ማለት ነው። የመጀመሪያ የአማርኛውን ላሳያችሁ። ወደ አማርኛ ሊቀይርና ማለት ነው ትንሽ ከከፈተ በኋላ እንደዚህ ይከፍታል ማለት ነው። ይሄው ከላይ እንኳን ወደ ኤጀንት ዳኒ የግል ገጽ በሰላም መጣችሁ ብሎ ትንሽ ወደ ታች ስክሮል ስታደርጉ ማለት ነው መጀመሪያ ላይ ያለ ቪዲዮ ስለ ፕላትፎርሙ ነው። እዚህ ጋር ያለ ቪዲዮ ስለ ዌብሳይቱ ነው። ኖርማሊ እሱን ችግር የለም ብታልፉ ማለት ነው። ከፈለጋችሁ ደግሞ ስቴፑ ምናምን እንዴት እንደምትጠቀሙ እዛ ላይ ስላለ እሱን ማየት ትችላላችሁ። ትንሽ ወደ ታች ስክሮል ካረጋችሁ በኋላ አንድ ብሎ እዚህ ጋር ማለት ነው መጀመሪያ ላይ የተቀመጠ ሊንኮች አሉ። እዚህ አንዱን ስትነኩ ወደ ፕሌይ ስቶር ወይ ደግሞ ወደ አፕ ስቶር ይወስዳችኋል። እሱን ነክታችሁ አፑን ቪዲዮን ደግሞ እዚህ ጋር አለ። እሱን ቪዲዮ እየተጠቀማችሁ አፑን ማውረድ ትችላላችሁ ማለት ነው። ቀጥሎ ደግሞ ትንሽ ወደ ታች ስክሮል ስታደርጉ ማለት ነው እዚህ ጋር ማለት ነው ምርጫዎች አሉ። እናንተ አፑን ካወረዳችሁ በኋላ ነው ይሄንን ደግሞ የምትጠቀሙት ወይ ደግሞ ሁለተኛውን ቪዲዮ የምትጠቀሙት ማለት ነው። ቪዲዮ እዚህ ጋር አለ። እሱን ስትነኩ ወደ ቪዲዮ ይወስዳችኋል። እዚህ ጋር ደግሞ አማራጮች አሉ ማለት ነው። እሱን ማለት ነው አፑን ስትነኩ ኢሜል አለ፣ እንደዛውም ደግሞ ፌስቡክ አለ፣ ስልክ ቁጥር አለ። በየትኛው መክፈት እንደምትፈልጉ እዚህ ጋር ስቴፑን እያያችሁ መክፈት ነው ማለት ነው። ሶስተኛ ላይ ደግሞ ያለ ማለት ነው የመጀመሪያ አፑን እንደከፈታችሁ ፊት ለፊቱ ላይ ምን አለ የሚል ወይ ደግሞ አፑ ላይ ምን አለ የሚል እዚህ ጋር ቪዲዮ አለ። እሱን እያያችሁ ፊት ለፊቱ ማየት ትችላላችሁ። ከዛ ቀጥሎ ያለ ደግሞ እዚህ ጋር እንዴት አሻራ ወይ ደግሞ የፊታችሁን እንዴት እንደምታስመዘግቡ እዚህ ጋር አለ። ይሄው ቪዲዮም እዚህ ጋር አለ። ስቴፑን እየተከተላችሁ ይሄው እዚህ ጋር ቪዲዮ አለ። እሱን ተጠቅማችሁ ማድረግ ነው ማለት ነው። ቀጥሎ ያለው ደግሞ ኤጀንት እንዴት እንሞላለን የሚል ነው።
እሱም ደግሞ ቪዲዮ እዚህ ጋር ስላለ ይሄ ቪዲዮን አለ እዚህ ጋር አይዲም አለ። አይዲውን ኮፒ አድርጋችሁ እንደዛውም ደግሞ ቪዲዮውን እየተከተላችሁ ኤጀንት ማሙላት ነው ማለት ነው። ቀጥሎ ያለው እዚህ ጋር ይሄ ኤጀንት ከሞላችሁ በኋላ እንደዚህ ይመጣል። ወደ ታች ስትሄዱ ደግሞ ቀጥታ ኤጀንት ሆናችሁ መስራት የምትፈልጉ ሰዎች ፕላትፎርሙ ላይ ቀጥታ ኤጀንት መሆን ነው የሚፈልጉ የምትሉ ሰዎች ትንሽ ወደ ታች ስትሄዱ እዚህ ጋር ቪዲዮ አለ። ቪዲዮውን እያያችሁ እናንተም ቀጥታ ኤጀንት ሆናችሁ ፕላትፎርሙ ላይ ሆስት ሳትሆኑ ማለት ነው ኤጀንት ሆናችሁ ራሳችሁን ኤጀንት አድርጋችሁ መስራት ትችላላችሁ፣ ይሄንን እያያችሁ ማለት ነው። ስለዚህ ይሄ ነው። ቀጥሎ ደግሞ ያለ ስለ ፕላትፎርሙ ነው። ፕላትፎርሙ ላይ ምን እንሰራለን፣ እንዴት እንሰራለን፣ ምን ይሰራል የሚል ደግሞ እዚህ ጋር ቪዲዮ አለ። እሱም ቪዲዮ እያያችሁ መጀመር ነው ማለት ነው፣ ወይ ደግሞ ስራውን መስራት ነው ማለት ነው። ወደ ታች አሁንም ደግሞ ስትሄዱ እዚህ ጋር ፕላትፎርሙ ላይ ያሉ አይከኖች ወይ ደግሞ ፕላትፎርሙ ላይ ያሉ አይከኖች እንደዛውም ደግሞ ጥንቃቄ ማድረግ ያለብን ነገር ምናምን እዚህ ጋር አለ። እዚህ ጋር ፖፖ ላይቭ ላይ አለ ጥንቃቄ እዚህ ጋር አለ ቪዲዮ ማለት ነው። እናንተ መጠቀቅ አለባችሁ። ፕላትፎርሙ ላይ ስካመሮች አሉ፣ ይህን ማድረግ የለባችሁ ምናምን የሚባል ብዙ ነገሮች ስላሉ እሱን እያያችሁ ማድረግ ነው ማለት ነው። እዚህ ጋር ያለ ቪዲዮ ላይ ማለት ነው እንዴት ሰውን ኢንቫይት እንደምታደርጉ ምናምንም ስላለ እሱን መጠቀም ትችላላችሁ። ወይ ደግሞ ከፈለጋችሁ እኔንም አናግሩኝ ችግር የለም። እና ዌብሳይቱ በቀላሉ እንደዚህ ነው። እናንተ ደግሞ ጽሁፉን እያነበባችሁ ስቴፑን እያያችሁ መጀመርና መስራት ነው ማለት ነው። ዌብሳይቱ ላይ ጀመራችሁ ፕላትፎርሙን መስራት ነው። ቀጥሎ ደግሞ እዚህ ጋር አለ ማለት ነው። እዚህ ሶስት መስመር አለች። እሱ ላይ እኔን ቀጥታ ማግኘት የምትፈልጉ ሰዎች ይኸው እዚህ ጋር ሶስቱን መስመር ትነኩና ማለት ነው ውስጥ ስትገቡ እዚህ ጋር ይኸው አገኙኝ የሚል አለ እዚህ ጋር ማለት ነው። ስለ ፖፕ የሚል አለ፣ መነሻ ምናምን የሚል አለ። ኖርማሊ እነሱንም እየነካችሁ ማየት ትችላላችሁ፣ ግን አገኙኝ የሚለውን ስትነኩ ማለት ነው ቀጥታ እዚህ ጋር ይሄው እኔ አለው ስለ እኔ ምናምን ደግሞ አለ። ወደ ታች ስትሄዱ ስልክ ቁጥሩ ያለ እዚህ ጋር የኔ ቴሌግራም አለ ማለት ነው። ዩዘር ኔም አለ። ቀጥታ የኔን ቴሌግራም ላይ ልታገኙ ትችላላችሁ። የኔ ዩቱብ አለ፣ ቲክቶክ አለ። እንደዛውም ደግሞ ወደ ታች ስትሄዱ ደግሞ የኔ ፌስቡክ አለ። እዚህ ጋር ስትመጡ ደግሞ የኔ ኢሜል አለ፣ ዋትስአፕ አለ። ስለዚህ እዚህ ጋር ይሄንን ተጠቅማችሁ እኔንን ቀጥታ ልታገኙን ትችላላችሁ ማለት ነው። እናንተን ደግሞ ቀጥታ ፕላትፎርም ጀምራችሁ ስራውን ከጀመራችሁ በኋላ ከፈለጋችሁ እዚህ ጋር በዋትስአፕ ወይ ደግሞ በቴሌግራም መታችሁ ጀምር ያለውና አስረዳኝ የከበዳችሁ ነገር ካለ ማለት ነው ከቪዲዮ ውጪ ችግር የለም እኔ መጥቼ እናንተ ላስረዳችሁ እችላለሁ ማለት ነው። ስለዚህ በቀላሉ ፕላትፎርሙን እንደዚህ ጀምራችሁ መስራት ትችላላችሁ። የከበዳችሁ ነገር ካለ እንዳልኳችሁ እኔን መጣችሁ እንጠይቁን ትችላላችሁ። እኔም ደግሞ ፕላትፎርሙ ላይም ስላለው ከሌለውም ደግሞ ልጽፉልኝ በውስጥ ልታናግሩኝ ትችላላችሁ ማለት ነው። በርትታችሁ ከሰራችሁ በጣም አሪፍ ብር የሚሰራበት ፕላትፎርም ስለሆነ ሁላችሁም በርትታችሁ ፕላትፎርሙ ላይ ስሩ፣ ጥሩ ገቢ ያገኙ። ስልካችሁን ጊዜያችሁን በሌላ ነገር ከምታቃጥሉ እዚህ ጋር ገቢ እያገኛችሁ ተጨማሪ ገቢ እያገኛችሁ መስራት ትችላላችሁ ማለት ነው። አመሰግናለሁ። የዛሬ ቪዲዮአችን ይሄንን ይመስላል። እስከዛሬ ፕላትፎርሙን ያልጀመራችሁ ሰዎች ጀምሩና ስሩ። እኔን ደግሞ ልታገኙኝ ከፈለጋችሁ አይዲዬ ይሄ ነው። ያው እዛ ላይ ገብታችሁ አይታችኋል ብዬ አስባለሁ። እንደዛውም ደግሞ የኔን ስልክ ቁጥር እዚህ ጋር አለ። ዋትስአፕ፣ ቴሌግራም ላይ ልታገኙ ትችላላችሁ። እንዳልኳችሁ ደግሞ ቴሌግራም ቻናላችንን ጆይን በማድረግ እዛ ላይ ደግሞ ተጨማሪ ነገሮች ይኖራል ማለት ነው። አመሰግናለሁ።